የአሜሪካ ተራድኦ ድርጅት USAID ድጋፍ በድንገት መቋረጥ በአብዛኞቹ ሲቪል ማህበረሰብ ድርጅቶች ስራ ላይ ብርቱ ጫና ማድረሱ ተነግሯል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እንዳለው በጤና በሰላምና በዲሞክራሲ ባህል ግንባታ ሲሰሩ የነበሩ የተራድኦ ድርጅቱ ወኪሎች የፕሮጀክት ስረዛ ስለተደረገባቸው በሁሉም ክልሎች የሚሰሩ የሲቪል ማህበራት በዚህ ችግር ቀጥተኛ ተጎጂ ሆነዋል። በሲቪል ድርጅቱ አማካኝነት ከሚከናወኑ የትምህርት፣ የጤና፣ የግብርና ተግባራት አብዛኞቹ ከአሜሪካ ተራድኦ ድርጅት በሚገኝ የሀብት ድጋፍ የሚሰሩ መሆኑን ያስታወቀው ምክር ቤቱ ዲሞክራሲ ላይ የሚሰሩ የሲቪክ ድርጅቶች በቀጣይ ምርጫ ላይ የሚኖራቸው ሚና እንዳይዳከም ከወዲሁ መፍትሄዎችን ለማበጀት ጥረት እንደሚያደርግ አስታውቀዋል። የዶይቼ ቬለው ሰለሞን ሙጬ ከአዲስ አበባ ዝርዝሩን ይዟል። ኢትዮጵያ ውስጥ በልዩ ልዩ ዘርፎች ለመስራት የተመዘገቡ ከ4000 በላይ ሲቪክ ድርጅቶችን ጥምረቶችንና ማህበራትን የሚያስተባብረውና የሚወክለው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የአሜሪካ ተራድኦ ድርጅትና ወኪሎቹ ለ3 ወራት የገንዘብ ድጋፍ ከማድረግ መታገዳቸውን ተከትሎ አብዛኛውን የገንዘብ ድጋፍ ከዚህ ተቋም ያገኙ የነበሩ ሲቪክ ድርጅቶች ላይ ብርቱ ጫና መፍጠሩን ለዶይቼ ቬለ አስታውቋል። የተቋሙ ዋና ዳይሬክተር አቶ አህመድ ሁሴን እንዳሉት በሰብአዊ መብት፣ በሰላም፣ በአስቸኳይ ሰብአዊ ድጋፍ፣ በጤና፣ በግብርናና በልማት ስራዎች ላይ ይሰሩ የነበሩ ሲቪክ ድርጅቶች ድጋፍ በመቆሙ ምክንያት አብዛኞቹ ስራቸውን አቁመዋል። በተለይ በኤችአይቪ፣ በቲቢ፣ በኒውትሪሽን ይሰሩ የነበሩ ድርጅቶች በሙሉ ከ90% በላይ ተሰርዘዋል። ባለን ክትትልም የሲቪል ማህበረሰብ ድርጅቶች በርካታ ክልሎች ላይ መጠነ ሰፊ የሆነ ፕሮጀክት ይዘው አንዳንዶቹ $10 ሚሊዮን 7ም 5ም እንደዚህ የ3-4 ዓመት ተከታታይ ስራዎችን ለመስራት የሚያስችል ውለታ ገብተው እየሰሩ ነበር የነበረው። ለእነዚህ ተቋማት ህጋዊ እውቅና የሚሰጠው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ጥር 27 ቀን 2017 ዓ.ም ባወጣው አስቸኳይ መግለጫ የድጋፉን መቋረጥ ተከትሎ ሲቪክ ድርጅቶች ያለ ባለስልጣን መስሪያ ቤቱ ግልጽ ፍቃድ ንብረት የማስተላለፍ፣ የማስወገድ ወይም የመሸጥ እንዲሁም ከመደበኛ ስራቸው ጋር ተያያዥ ከሆኑ ጉዳዮች ውጪ በማንኛውም መልኩ ሀብትና ንብረትን ለሶስተኛ ወገን ማስተላለፍን በጥብቅ ከልክሏል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ አህመድ ሁሴን በተለይ የግጭትና ጦርነት ሰለባዎችን ለመደገፍ ይደረግ የነበረው ስራ ላይ የደረሰው ጫና ምንም እንኳን ገና እየተጠና ቢሆንም ጉዳቱ ከፍተኛ እንደሚሆን ይጠበቃል ብለዋል። በጦርነት ወይም በግጭት ሰለባ የሆኑ አካባቢዎች ደግሞ ምን ያህል ሊጎዱ እንደሚችሉ ማየት ይቻላልና ጉዳቱ በጣም ከባድ ነው። ይሄ የሆነው ድንገታዊ ውሳኔ ከመሆኑ ጋር ቀደም ብሎ ዝግጅት አለመኖሩ ወይም ደግሞ ትራንዚሽኑን በአግባቡ ለመምራት የሚያስችል ጊዜ ስላልተወሰደ እጅጉን አሳሳቢ ያደርገው። በውጭ ድጋፍና እርዳታ ጥገኛ የሆነው የሲቪክ ማህበረሰብ ምህዳር ዋናው ደጋፊ አሜሪካ ድጋፉን ሲያቋርጥ ኢትዮጵያ በቀጣዩ ዓመት በምታደርገው ምርጫ ሊኖራቸው የሚችለው ሚና እንዳይዳከም ያሰጋል። በሌላ በኩል መሰል የሰብአዊ መብትና ዲሞክራሲ እድገት ላይ ደጋፊ ተግባራትን የሚያከናውኑ የሲቪክ ድርጅቶች እየታገዱ ነው። ባለፈው ሳምንት ከዶይቼ ቬለ ጋር ቃለ ምልልስ ያደረጉት የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ሲቪክ ተቋማቱ ለምርጫው የሚኖራቸው ሚና ሊጎላ እንደሚገባው አሳስበዋል። እንደ ሀገር ሰብአዊ መብት መከበር አለበት። እንደ ሀገር በነጻነት መንቀሳቀስ አለበት። ይሄንን በመናደርግበት ጊዜ በየትኛው መስፈርት ሀገራዊ ጥቅማችን አሳልፈን አንሰጥም። ሲቪል ማህበረሰብ ድርጅቶች ከዚህ በኋላ በስፋት መንቀሳቀስ አለባቸው። የሚመለከታቸው የመንግስት አካላት ይሄን ሲቪክ ስፔሱን ማገድ የለባቸው። ለዲሞክራሲ ስርዓት ግንባታችን በጣም ወሳኝ ናቸው። በአግባቡ መንቀሳቀስ አለባቸው። አቶ አህመድ ሁሴን አሜሪካ ሙሉ በሙሉ ድጋፍ አቋርጣ ትቀራለች የሚል ግምት እንደሌላቸው ገልጸዋል። ለጉዳዩ ልዩ ትኩረት እንደሚሰጡት የገለጹት ኃላፊው ምርጫ ላይ የአውሮፓ ህብረት ኤምባሲዎችና ሌሎችም የተራድኦ ድርጅቶች ድጋፍ እንደሚያደርጉና ስራውን ለማጠናከር ጊዜ መኖሩንም ጠቁመዋል። የአውሮፓ ሀገራትም ሌሎቹም እንደዚሁ ተራድኦ ድርጅቶቹ ይሄንን ክፍተት አይተው እንዲሞሉ በተለያዩ በመናደርጋቸው ሚቲንጎች በሚጠይቋቸው ኩዌስቸነሮች ምናምን አድሬስ ለማድረግ የተሞከረ ነው። ስለዚህ ምርጫንም በሚመለከት ታሳቢ እንዲያደርጉ ወይም በሚያወጧቸው ፕሮጀክቶችም ውስጥ ውድድሮችም ውስጥ ታሳቢ እንዲያደርጓቸው ትንሽ ጊዜውም ፋታ የሚሰጥ ስለሆነ እንደ ድል እንቆጥረዋለን። እሱን የአሜሪካው የእርዳታ ድርጅት ድጋፍ በማቆሙ እንዴት ስራችንን እናስቀጥል በሚለው ላይ ውይይት መደረጉንና ጥናት ሲጠናቀቅ መረጃውን እንደሚያጋሩን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ አህመድ ሁሴን ተናግረዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ከአንድ ሳምንት በፊት አዲስ አበባ ውስጥ ከተለያዩ የኦሮሞ ማህበረሰብ ጋር ተወያይተናል በማለት ያቀረቡት የመፍትሄ አቅጣጫ ማወዛገቡን ቀጥሏል። ሁለቱ አንጋፋ የኦሮሞ ፖለቲካ ድርጅቶች በቀጣይ ከመንግስት ጋር ለመወያየት መዘጋታቸውም መግለጻቸው ተሰምቷል። ይሁንና ፓርቲዎቹ ያቀረቡት የዘላቂ ሰላም የመፍትሄ አቅጣጫ ያሉት ሐሳብ በመንግስትም ሆነ በሌሎች ተቃዋሚ ቡድኖች ነቀፌታ ሲነሳበት ተስተውሏል። ፓርቲዎቹ ግን መፍትሄ ሆኗል ብለው ያቀረቡት ሐሳብ ወይም መፍትሄ ይሆናል ብለው ያቀረቡት ሐሳብ ዝንፍ እንደማይሉ አስታውቀዋል። ከአዲስ አበባ ስዩም ጌቱ ተከታዩን ዘገባ ልኮልናል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦኔግ ከተለያዩ አቅጣጫ የኦሮሞን ማህበረሰብ እንወክላለን ከሚሉና ከሌሎች ለቀረበባቸው ትችቶች ምላሽ መሰል የጋራ መግለጫቸውን ሲያወጡ እንዳስረዱት ሁለቱ የፖለቲካ ድርጅቶች በቅርቡ የደረሱበት የጋራ አቋም ለህብረተሰቡ እንቅፋት የሆነውን በኦሮሚያ ያለውን የሰላም ችግር በትብብር ለመፍታት ያለመ ብቻ ነው ብለውታል። ወደዚህ አቋም ለመምጣትም ከሁለት ወራት በላይ የዘለቀ ውይይት ተደርጎ የተለያዩ የማህበረሰብ አካላትን በመጨመር ከአንድ ሳምንት በፊት ለ4 ቀናት ወደ ምክክር መገባቱን የገለጸው ያሳለፍነው ሳምንት መጨረሻው የሁለቱ የፖለቲካ ድርጅቶች የጋራ መግለጫ በኦሮሚያ ውስጥ ያለውን የጸጥታ ችግር ለመፍታት ከመንግስት ጋር ስምምነት ላይ መደረስ እንደሚቻል በማመን ከመንግስት ጋር ለመወያየት አስፈላጊውን ዝግጅት ማድረጋቸውንም ፓርቲዎቹ በጋራ አቋማቸው አስምረውበታል። ፓርቲዎቹ ስላስቀመጡት የመፍትሄ አቅጣጫ ይህን ካሉም በኋላም የሚሰነዘርባቸው ትችት ነቀፋው ግን አላዋራም። በዚህ ላይ ሁለቱ አንጋፋ የፖለቲካ ድርጅቶች አስቀምጠን ያሉት የመፍትሄ አቅጣጫ በበርካቶች ዘንድ የሀሳብ መከፋፈል የፈጠረው ለምን ይሆን በሚል የተጠየቁት የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የራሳቸው የተለያየ ፖለቲካ አቋም ያላቸው ኃይሎች እኛን ጥቅም ይጎዳል፣ የእኛን ፍላጎት ይናቃል የሚል ይመስላል። ሁለቱ የፖለቲካ ድርጅቶች የውይይቱ መርህ ዓላማ በኦሮሚያ የምስተዋለውን ችግር ለመፍታት በጦርነት ላይ ያሉትን ተፋላሚ አካላት ግጭት በማቆም ያለውን ችግር በሰላማዊ መንገድ እንዲፈቱ መስራት ነው ሲሉም አቋማቸውን ገልጸዋል። በተለያዩ አቅጣጫ የተነሱትን ውዝግቦች ተከትሎ ሁለቱ የፖለቲካ ድርጅቶች ያስቀመጡትን አቅጣጫ ይቀለብሱት ይሆን የተባሉት ፕሮፌሰር መረራ በፍጹም የሚል ምላሻቸውን ነው የሰጡት። እኛም መስራት ያለብንን በታማኝነት መስራት፣ ህጋዊ መድረክ ላይ የምንንቀሳቀስ ፖለቲካ ፓርቲዎች ነን። ስለዚህ ድርድሮች፣ ውይይቶች ይጠቅማሉ ብለን በምናምንበት ጊዜ እንገባበታለን። ስለዚህ አሁን ቀጣዩ እርምጃችሁ ምንድን ነው የሚሆነው? ከመንግስት ጋር የሚደረገውን መቀጠል። የተለያዩ የኦሮሞ ማህበረሰብ ስለ ሰላምም ፖለቲካ ኦሮሞን የሚመለከቱ ዋና ዋና ጉዳዮች የሚባሉ ላይ መምከሩ ጠቃሚ ነው ብለን ነው ያን ስብሰባ ያካሄድ ነው። አምነንበታል። ነጻ ውይይት ነበር፣ ነጻ ውሳኔ ነበር። የምንችለውን ያክል ያንን ወደ ስላለ መተርጎ መንቀሳቀስ እንጂ ሌላ ብቻ የለንም። በኦሮሚያ ውስጥ ላለው አለመግባባት አንዱ መሪ ተዋናይ የሆነው የኦሮሞ ነጻነት ሰራዊት ኦኔግ ኦነሴ ባለፈው ሳምንት በይፋ ባወጣው መግለጫ ኦፌኮና ኦኔግ በአዲስ አበባ ለምክክር ተቀምጠው ያወጡት የጋራ አቋም በመንግስት የተቀናበረ በመሆኑ እንደ ቁም ነገር አይወሰድም በማለት ጉዳዩን ነቅፎ አጣጥሎታል። መሰል ጉዳዮች በታቀደው ውይይት ላይ እንቅፋት አይሆኑም ወይ ተብሎ የተጠየቁት ፕሮፌሰር መረራ እነሱም ውጭ ትቶ ሰላምና መረጋጋት እንፈጥራለን ብሎ የተነጋገረና የተስማማ ሰው የለም። እንዲያውም ግራ ይገባኛል ለምን እንደዛ እንደሚሉ። እኛ ሁሉንም አቀፍ የሆነ የጋራ መንግስት ኦሮሚያ ላይ ቋቋም ነው። የፖለቲካ ድርጅቶቹ የማህበረሰብ ተወካዮች ከተባሉት ጋር ተወያይተው አቅጣጫ ያስቀመጡበትን መድረክ መንግስት እንደሚያውቀውም ፕሮፌሰር መረራ አልሸሸጉም። በአደባባይ ሆቴል ሰብስበ ስታደርግ የነበረውን መንግስት አያውቅም የሚለው እሱ እንትን ነው። በፖለቲካ ድርጅቶቹና መንግስት መሀል ከሁሉም ወገን የተውጣጣ አቀራራቢ አካል መኖሩንም ገልጸውልናል። ባለፈው ሳምንት በሁለቱ የፖለቲካ ድርጅቶች ወቅታዊ አቋም ላይ ዶይቼ ቬለ ያነጋገራቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ድርጅቶች ያደረጉት ውይይት የሚነቀፍ ባይሆንም የሽግግር መንግስት ማቋቋም በሚል የቀረበው ሀሳብ ግን ተቀባይነት እንደማይኖረው በአስተያየታቸው አረጋግጠዋል። ፕሮፌሰር መረራ ግን አሉ እኛ ባመንበት መንገድና ሁኔታዎችን እየገመገምን የህዝቡን ትግል የማስተባበሩን ስራ እንቀጥላለን። መንግስት የኦሮሞ ሆነ አጠቃላይ ኢትዮጵያ ህዝብ የገቡበትን አጠቃላይ የፖለቲካ አጣብቂኝ እንዴት መውጣት አለብኝ ብሎ በራሱ መንገድም ገምግሞ ለሁሉም የሚሆን ለሁሉም ተቀባይነት ሊኖረው የሚችል ምክክር ማካሄድ፣ ድርድር ማካሄድ መንግስት የራሱ ቤት ስራ በዛ አቅጣጫ ይስራ ዳም እነሱ በደንብ ይጠይቅልኝ ጥሩ ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።